የተወደዳችሁና የተከበራችሁ አድማጮቻችን እንደምዋላችሁ እንደምናመሻችሁ ይህ በመከታተል ላይ የምትገኙት የናንተን የኛን የህዝብ ድምጽ የሆነውን ቢቢኤን ነው። የዕለቱን ዜና ይዤ ቀርብ ያለው በቅድሚያም አርዕስተ ዜና የኦህዴድ ባለስልጣናት በመከላከያ ምስክርነት ፍርድ ቤት ሊቀርቡ እንደሚችሉ ተገለጸ። የፖለቲካና የህሊና እስረኞች በማህበራዊ ሚዲያ ታስበው ዋሉ። ዜናውን ማሰማችሁ አብደላ ተክቢር ነኝ። ወደ ዝርዝሩ አልፋለሁ። የኦህዴድ ባለስልጣናት በመከላከያ ምስክርነት ፍርድ ቤት ሊቀርቡ እንደሚችሉ ተገለጸ። የኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዴድ ባለስልጣናት ለኦሮሞ ፌዴራሊስት ኮንግረስ ኦፌኮ አመራሮች የመከላከያ ምስክር ሆነው ፍርድ ቤት እንደሚቀርቡ ተገለጸ። ከትናንት 17 ቀን እስከ ነገ ሐሙስ 19 ቀን 2010 በነጉርሜሳ አያኖ የክስ መዝገብ የተከሰሱ 4 ተከሳሾች የመከላከያ ምስክራቸውን እንዲያስደምጡ አስቀድሞ በተያዘው ቀጠሮ መሰረት ተከሳሾች ዛሬ ፍርድ ቤት ቀርበው ነበር። በመዝገቡ ከአንደኛ እስከ 4ኛ ተራ ቁጥር ስማቸው የተጠቀሱት ተከሳሾች አቶ ለማ መገርሳ፣ ዶክተር አብይ አህመድ፣ ወይዘሮ ጫልቱ ሰኒና አቶ አባዱላ ገመዳ የመከላከያ ምስክር ሆነው ችሎት እንዲገኙላቸው ጠይቀው ነበር። ተከሳሾች ባቀረቡት ጥያቄ መሰረት ትናንት 17 ቀን 2010 ፍርድ ቤት መቅረብ የነበረባቸው ስማቸው የተጠቀሰው የኦህዴድ አመራሮች ትናንትን ጨምሮ ዛሬም ችሎት ሳይገኙ ቀርተዋል። በዛሬው ዕለት በኋላው የከፍተኛው ፍርድ ቤት ልደታ ምድብ 4ኛ ወንጀል ችሎት የተከሳሾች ጠበቃ የሆኑት አቶ አብዱል ጀባር ሁሴን የኦህዴድ አመራሮች ትናንትናና ዛሬ ችሎት ያልተገኙት በስብሰባ ምክንያት መሆኑን እንደገለጹላቸው ተናግረዋል። ከአንደኛ እስከ 4ኛ ተራ ቁጥር ለተዘረዘሩ ተከሳሾች ጥብቅና የቆሙት አቶ አብዱል ጀባር ሁሴን ባለስልጣናቱን በአካል አግኝተው እንዳነጋገሯቸውና በነገው ዕለት ማለትም ሐሙስ 19 ቀን 2010 ፍርድ ቤት ለመቅረብ ፈቃደኛ መሆናቸውን እንደገለጹላቸው ለችሎቱ አስረድተዋል። በዚህ መዝገብ 4ኛ ተከሳሽ የሆኑት የኦፌኮ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ በመከላከያ ምስክርነት ያስቆጠሯቸው የቀድሞ አንድነት ፓርቲ ዋና ጸሐፊ አቶ አንዳለም አራጌ ፍርድ ቤት ሳይገኙ መቅረታቸው ተነግሯል። የዕድሜ ልክ እስራት ተፈርዶባቸው በስር ላይ የሚገኙት አቶ አንዱዓለም ፍርድ ቤት ቀርበው 4ኛ ተከሳሽ የመከላከያ ምስክርነታቸው መስጠት የነበረባቸው ትላንት ነበር። ሆኖም ታስረው የሚገኙበት ቃሊቲ እስር ቤት አቶ አንዱዓለም ከባድ ፍርደኛ ስለሆኑ ፍርድ ቤት አላቀርባቸው ማለቱን የእስር ቤቱ ተወካይ ነኝ ያሉ ግለሰብ ለችሎቱ ተናግረዋል። የተከሳሾች ጠበቃ አቶ አብዱል ጀባር ሁሴን አቶ አንዱዓለም አራጌ ችሎት እንዲቀርቡ ትዕዛዝ እንዲሰጥ ችሎቱን የጠየቁ ሲሆን ፍርድ ቤቱም ለአቶ አንዱዓለም ነገ ችሎት እንዲቀርቡ ለእስር ቤቱ ትዕዛዝ መስጠቱ ታውቋል። በዚሁ መዝገብ የመከላከያ ምስክር ሆነው እንዲቀርቡ በተከሳሾች የተቆጠሩት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በሰጣቸው ቀጠሮ መሰረት ትናንት ፍርድ ቤት አለመቅረባቸውን መዘገባችን ይታወሳል። የጠቅላይ ሚኒስትሩ ጽሕፈት ቤት አቶ ኃይለ ማርያም በስራ ምክንያት የተነሳ ችሎት መቅረብ እንደማይችሉ በደብዳቤ መግለጹን ተከትሎ 4ኛ ተከሳሽ የሆኑት አቶ በቀለ ገርባ ጠቅላይ ሚኒስትሩ በደብዳቤ የማይቀርቡ ከሆነ በፖሊስ ታድነው እንዲቀርቡ ፍርድ ቤቱ ትዕዛዝ እንዲሰጥ ጠይቀው ነበር። በዚህ ጉዳይ ላይ ፍርድ ቤቱ በነገው ዕለት ሐሙስ 19 ቀን 2010 ውሳኔ ይሰጣል ተብሎ ተጠብቋል። የፖለቲካና የህሊና እስረኞች በማህበራዊ ሚዲያ ታስበው ዋሉ። በኢትዮጵያ በአስከፊ እስር ላይ የሚገኙ የፖለቲካና የህሊና እስረኞች በማህበራዊ ሚዲያ ታስበው ዋሉ። ዛሬ ረቡዕ ታህሳስ 18 ቀን 2010 በማህበራዊ ሚዲያ ላይ በተደረገው በዚሁ ዘመቻ ጋዜጠኞች፣ የሰብአዊ መብት ታጋዮችና በርካታ የማህበራዊ ሚዲያ ተጠቃሚዎች በስፋት ተሳትፈዋል። የዚህ ዘመቻ ዓላማ ሐሳባቸውንና አመለካከታቸውን በመግለጻቸው እንዲሁም ስርዓቱን በመቃወማቸው ብቻ ለአስከፊ እስር የዳረጉ ሰዎችን መዘከር ሲሆን በተጨማሪም በእስር ቤት ውስጥ በታሳሪዎች ላይ እየተፈጸመ ያለውን ተደጋጋሚ የሰብአዊ መብት ጥሰት ለዓለም ማሳወቅም የዘመቻው አንዱ ዓላማ ሆኖ ተስተውሏል። በዛሬው የማህበራዊ ሚዲያ ዘመቻ በእስር ቤት የሚገኙና በዛው በእስር ቤት ድብደባ የተፈጸመባቸው፣ ብልታቸው ላይ ውሃ እየተንጠለጠለ የተሰቃዩ፣ የተገረፉና በአጠቃላይ በህወሓት ደህንነቶች አስከፊ የሰብአዊ መብት ጥሰት የተፈጸመባቸው የፖለቲካና የህሊና
የህሊና እስረኞች ታስበው ውለዋል። ዘመቻው በሐሰተኛ ክስ ለእስር ተዳርገውና ፍትህ አጥተው በየእስር ቤቱ በር ተዘግቶባቸው የሚገኙ ሰዎችን በአጠቃላይ አስቦ ያለ ሲሆን በቅሊንጦ እስር ቤት የተነሳው ቃጠሎን ተከትሎ በጠባቂዎች ሆን ተብሎ የተገደሉ ሰዎችም የመታሰቢያ ዘመቻው አካል እንደነበሩ ለመታዘብ ተችሏል። እንዲሁም ሴት የህሊናና የፖለቲካ እስረኞችም የዘመቻው አንድ አካል የነበሩ ሲሆን በየእስር ቤቱ እየተሰቃዩ የሚገኙ ሴቶች በዛሬው ዘመቻ ታስበው ውለዋል። አገዛዙ በሃይማኖታቸው ጣልቃ መግባቱን ተከትሎ ተቃውሞ ሲያሰሙ የነበሩ የሃይማኖት መሪዎችና ምዕመናንም በዚሁ ዘመቻ ታስበው ውለዋል። በኢትዮጵያ የሚገኘው የህወሓት አገዛዝ የተቃዋሚ ፓርቲ መሪዎችና አባላትን፣ ጋዜጠኞችን፣ የሰብአዊ መብት ታጋዮችን፣ በሃይማኖታችን ጣልቃ ትግባ ያሉ ምዕመናንን እንዲሁም አገዛዙን በማንኛውም መንገድ የሚታገሉ ሰዎችን እያደነ እንደሚያስር ይታወቃል። በዚህ መልኩ የታሰሩ ሰዎች ሁሉም በሚያስብል መልኩ የአሸባሪነት ክስ እየተመሰረተባቸው በአስከፊዎቹ የህወሓት እስር ቤቶች እንዲማቅቁ እየተደረጉ ይገኛሉ። በኢትዮጵያ የሚገኘው የህወሓት አገዛዝ የሚቃወሙትንና የተለየ ሐሳብ የሚያራምዱ ሰዎችን ማሰር የጀመረው ስልጣን ላይ በወጣ ማግስት መሆኑን የሚያስታውሱ ታዛቢዎች በተለይ ግን ከቅርብ ዓመታት ወዲህ የስር ዘመቻው በእጅጉ እየተባባሰ መምጣቱን ታዛቢዎቹ ይናገራሉ። በዚህ የተነሳ ነባር እስር ቤቶች በእስረኞች ብዛት በመጣበባቸው አገዛዙ በተለያዩ ቦታዎች አዳዲስ እስር ቤቶችን እየገነባ እንደሚገኝ ከዚህ ቀደም ይፋ የተደረጉ መረጃዎች ሲያመላክቱ ቆይተዋል። የህወሓት አገዛዝ አሸባሪ አክራሪ እያለ ያሰራቸው የፖለቲካና የህሊና እስረኞች በአገር ቤትም ሆነ በተቀረው ዓለም በሚገኙ ዓለም አቀፍ የሰብአዊ መብት ተሟጋቾች ዘንድ ትልቅ ክብር እንደሚሰጣቸው ይታወቃል። ላመኑበት ዓላማ በመታሰራቸው ጀግና ተብለው የተሸለሙ ንጹሃን የህሊና እስረኞች መኖራቸውም ይታወቃል። አድማጮቻችን ለዕለቱ ያስኩላችሁ ዜናዎች የተከታተላችሁትን ይመስል ነበር። ከቀሪ ፕሮግራሞቻችን ጋር ባልደረባዬ ሙሃጅሩ ይጠብቃችኋል። እስከ ፕሮግራማችን ፍጻሜ መልካም ቆይታን እየተመኘው መስመሩን ለሙሃጅሩ ለቃለሁ። እንበለበካ በካ መከራሰቆዶ እንበለበካ በካ ወገኑ ሉኒካ እንበለበካ በካ አንደኛው ሲጠቃ እንበለበካ በካ ሌላ ይበልበካ እንበለበካ በካ ወገኑ ሉኒካ እንበለበካ በካ መከራሰቆጋ ለአክባሮቹ ባልደረባችን አብደላ ተክቢርን እናመሰግናለን። አድማጮቻችን ይህ ያደመጣችሁት ያለው የእናንተው የኛው የህዝብ ድምጽ የሆነውን ቢቢኤን ነው። አሁን በማስከተል ደግሞ ዘወትር ረቡዕ ወደ እናንተ የሚደርሰውን የወንድም ሀሩንን የብዕር ትሩፋት መሰናዶን ነው የምናስደምጣችሁ። እንደተለመደው አቅራቢው ባልደረባችን አቡ ፊርዶስ ነው። እነሆ ተከታተሉት። ከተጨቋኞች ጎን ቆሞ ጨቋኞችን ማውገዝ የሃይማኖት መርህ ነው። የሃይማኖት መሪዎችስ መርህ የሃይማኖት አባቶች ወደ ህዝባዊ መድረክ የሚመጡት መንግስት ሲጠራቸው በትረ ስልጣኑ ሲናጥ መሆኑ ስለምን የሚሉ ግርምታዎች በስተዋል። ኢትዮጵያን እንዴት እንታደጋት? ኢትዮጵያ ትጣራለች በሚል ወቅታዊ የሀገር ጉዳይ ተቃዋሚዎች ህዝብን ለማወያየት በጠሩት ውይይት ባሳለፍነው ሳምንት መጨረሻ የሃይማኖት አባትና የሃይማኖት ተቋማት ዝክረ ሀገራዊ ርዕይ ይጠበቅ ነበር። ይሁን እንጂ ጥሪውን አልተቀበሉም፣ መድረኩንም አልተጠቀሙበትም። ጠቅላይነት የተዘናወተው መንግስት ይህንኑ አጀንዳ ነጥቆ የበትረ ስልጣኑ የሃይማኖት ክንፍ ናቸው በሚላቸው መንፈሳዊ መሪዎች ከህወሓት የስብሰባ መግለጫ ምስስሎች ያለው መግለጫ ባሳለፍነው ሳምንት በመንግስት ሚዲያ ህዝባችን ሆይ ሰላማችን ለሀገራችን ይሁን፣ መንግስትን አትናጡ፣ ጫንቃችሁ ይፈርጥም፣ ጭቆናው ይቁም አትበሉ በሚል እድምታ ያለው መልእክት አስተላልፈዋል። የሃይማኖት መሪዎች ማንን እያገለገሉ ነው እንድንልም አድርጎናል። አሁን
ቤተ አምልኮና ሃይማኖት መሪዎች ዙሪያ የእምነት ተከታዮች ጥያቄ ያነሳሉ። ህዝብ ሲበደል፣ ድምፁ ሲነጠቅ፣ ህይወቱ ሲቀጠፍ፣ ሰላሙ ሲናጋ ንግስናውን ማውገዝ ለመንፈሳዊ መሪዎች ምን ያሰጋል ሲሉ ይጠይቃሉ። የምናከብራቸው መሻይኻዎችና ኢማሞች ግሳጼያቸውን የምንሰማ በልብስ ተክህኖ የደመቁ አባቶች፣ ዳዮች ህዝበ ተሰሚነታቸው ብቻ ሳይሆን መንግስት ገጻች ያለ መሆናቸው ያሳስበናል። እናንተ የምናከብራችሁ የምንወዳችሁ የሃይማኖት አባቶች አሁን ባለው የሰላም ስጋትና ወቅታዊ ችግር የሞተው ወገን፣ የተጨቆነው ህዝብ፣ የተገፋው ዜጋ፣ የተፈናቀለው ማህበረሰብ፣ ታዛ ያጣው ኢትዮጵያዊ በበትረ ስልጣኑ ፈርዖንነት መሆኑን ከእናንተ ስውር ነውን? ህዝብ እየሞተ ያለው እኮ በታጠቀ የመንግስት አካል ነው። በጥፋት መጨረሻ በቁጣ ትኩሳት በመገፋት ብስጭት ባጣነው ሰላም ተጠያቂ መሆን ያለበት መንግስት ወይስ ህዝብ? ሐቅ መራራ ብትሆንም ሐቅ የእምነት ፈርጥነቱን እንዴት ይካዳል? መረጋጋት፣ ሰላም፣ ፍቅር፣ መተባበር፣ ፍትህ የሁሉም ሀብት እንዲሆን ዘላቂ ለውጥ እንዲመጣ የሃይማኖት አባቶች ከተጨቋኝ ጎን የመቆም ወሳኝ ምዕራፍ ላይ መገኘት ይጠበቅባቸዋል። ሳይደፈርስ አይጠራም በሚል ድብልቅ ቅውጥ ይበል የሚል ጸለምተኝነት ባናበረታታም ሳይቃጠል በቅጠል እንዲሉ ከወዲሁ ሰላማዊ የሆነ የስልጣን ሽግግር መፈለጋችን አጽንኦት የሚሰጠው ጉዳይ መሆኑን ሽቅብ ማስታወስ ያሳፍራል። እናንተ አባቶች ሊነጋ ሲል ይጨልማል እንዳላችሁን ተስፋው በስርዓተ ለውጥ ሊመተር ይገባል። ስሙን የዘነጋው ሊቅ የተፈጠርኩት ለሰላም ነው። ሰላም ምን ያህል እንደምወዳት ፈጣሪ ብቻ ነው የሚያውቀው። ነገር ግን በሰላም ስም ጭቆናን የምቀበል ፈሪ አይደለሁም እንዳለው አሁን በሰላም ስም ጭቆናን ማጎልበት፣ በሃይማኖት መሪ ስም ተጠልሎ በደልን ማስፋፋት ብዙዎችን እየኮሰኮሰ የመጣ ቅንቅን ነው የሚሉ በርካታዎች ናቸው። የሥርዓቱ አምባገነንነት የጭቆና ጫንቃ ከ26 ዓመት በላይ መዝለቁ የነገን ትውልድ ለባርነት መገበር የሚሆን በመሆኑ ሃይማኖት መጨቆኛ ሳይሆን ነፃ መውጫ መሆኑን ልብ ይሉታል። ከሰዎች አመለካከቶች ውስጥ የሃይማኖት እምነት በቅድሚያ የሚጠቀስ ጉዳይ በመሆኑ ማንም ዜጋ የመሰለውን ሃይማኖት እምነት መከተል ካልቻለ የአመለካከት ነጻነት ብሎም ዲሞክራሲ የሚታሰብ ነገር አይደለም ይላል በስልጣን ላይ ያለው መንግስት ልሳን የሆነው የ2001 የሐምሌና የነሐሴ እትም አዲስ ራዕይ መጽሔት። እምነታዊ ዲሞክራሲ፣ አመለካከታዊ ነጻነት፣ ፍትሃዊ ዳኝነት፣ ነጻ ደረጃጀት ዛሬም ከ26 ዓመት በኋላ ፈተና ላይ የወደቁ በዕለታዊ ህይወታችን ጋሬጣ የሆኑ ማህበራዊ እሴቶች ናቸው። በተግባራዊ ግብራቸው የገዢውን ፓርቲ ይሁንታ የሚፈቅዱ ሆነው ታይተዋል። ይህ ዜጎችን ስርዓቱ የነፈጋቸው ህገ መንግስታዊ መብት ዲሞክራሲውን አጫጭቶ ያለ መረጋጋት ሰላምን የማደፍረስ እምቅ ስጋት ውስጥ ከቶናል። ህወሓት ኢህአዴግ ወደ በትረ ስልጣኑ መንበር ሲወጣ ሀገራዊ እሴቶችን በመናድ ነው የሚሉ በርካታዎች ናቸው። ወያኔ ንግስናውን ያለመለመው ህብራዊነትን በማድመቅ በማህበረሰቡ ስምምነትን በማፍረስ መግባባትን በማጎርበጥ ለህብረትና ለአንድነት ፊቱን በማዞር ቁርሾን በማቀበል ጥርጣሬን በመጋት ልዩነትን በማስፋፋት የቂም ፖለቲካውን በማጠንከር እንደሆነ በአጽንኦት የሚናገሩ ሽቅብ ናቸው። የሃይማኖት እሴት የሚባሉት መቻቻል፣ ለሐቅ መቆም፣ ፍቅርና መተሳሰብ፣ ታማኝነትና ታጋሽነት፣ መግባባትና እዝነት፣ ትህትናና ንግስና፣ ፍትህና ነጻነት፣ አብሮነትና ሰላማዊነት፣ ይቅርባይነትና ብሔራዊ መግባባት ትልቅ ፋይዳ ያላቸው መሆናቸው ይታመናል። ይሁን እንጂ እነዚህ ሁሉ ሃይማኖታዊ መሰረታቸው ተንዷል። ሌላው ቀርቶ እርቅና ሽምግልና ለተጨቆኑ መከታ
ለተቸገሩ እርዳታ ማድረግ ከሃይማኖት መሪዎች ግብርና ልሳን ርቆ ማየታችን የሥርዓቱ ጫንቃ ሰማይ ቤትም ቢሆን አለቅህም የሚለው አምባገነናዊ ዛቻ ያስታውሰናል። የሃይማኖት ቤት እምነቶች የገዢው ፓርቲ አዳራሽ መስለዋል። የተገፉ ወገኖችን ማስጠለል የወንጀል ሥራ መሆኑ ያየንበትም ታሪክ አጋጣሚዎች በስተዋል። የሃይማኖት አባቶች አምባገነን ሥርዓቱን ስለ ሕዝባቸው ደህንነት፣ ስለ ፍትህ የበላይነት፣ ስለ ፍቅር ልዕልና ከተጨቆኑ ጎን ለመቆም መንፈሳዊ ብርታት አጥተዋል። አንድ ሰው የሁሉም ነገር ተቆጣጣሪ አላህ እንደሆነ በእርግጠኝነት ካመነ ከሱ በስተቀር ሌላ እንዴት ሊፈራ ይችላል? ግን ለምን የሚለው ፍርሃት የበርካታ አማኞች ጥያቄ ሆኗል። አትፍራቸው፣ ምእመናን እንደሆናችሁ እኔን ፍሩኝ የሚለው ቁርአናዊ መልእክትን ሸሽተዋል። ከአላህ በቀር ኃያልነትም ሆነ ስልጣን የለም የሚለው የኢብኑ ተይሚህ መልእክት መሰብሰብ ተስኖናል። የሃይማኖት አባቶች አገልጋይነታቸው ዛሬ ድረስ ጥያቄ ውስጥ የሆነው ለምን ይሆን ብለናል። በርካታ የሃይማኖት አባቶች የሃይማኖታቸው እሴት መሰረት መንፈሳዊ ብርታትና በህሊናዊ ነጻነት ሰንቀው አልተንቀሳቀሱም ተብለው ይታማሉ። ይህ የእውነት ጽድቅነትን ዘንግተው ከክፉ መከልከልን ፈርተውታል ለማለት የሚያስደፍር አይደለም። ቁጥራቸው ብዙ ሊባል የሚችሉ ፖለቲከኞች በሃይማኖት ጥላ ስር ይሰባሰባሉ። በርካታ ምዕመናን ደግሞ በፖለቲካ ጣሪያ ስር ላይሆኑ ይችላሉ። ቁጥራቸው ሽቅብ የሆነው የሃይማኖት አባቶች የፖለቲካውን አወዳሽ የሥርዓቱ መልእክተኛ ሆነው የአብዮታዊ ዲሞክራሲ ጭቆና ዲስኩርና የመንፈሳዊ ተልእኮ ሚዛናዊነት፣ ፍቅር፣ ህብረት ይደበላለቁበታል። ህዝብ የፖለቲካው ትከሻ እንዲሆን ተጽዕኖ ያሳድሩበታል የሚለው ክስ ለእውነት የቀረበ እንደሆነ ይነገራል። አማኞች የሃይማኖት አባቶችን ያምኗቸዋል። ፖለቲከኞች የሃይማኖት አባቶችን ያዟቸዋል። ለፖለቲካ በትረ ስልጣኑ ጋሻ ያደርጓቸዋል። ሃይማኖት ጭቆናን የሚጠየፍ መሆኑ እውነት ነው። የሃይማኖት መሪዎች ደግሞ በፖለቲካው ነጻነት ያጡ ወገኖች፣ ፍትህ የተነፈጉ ዜጎች ጎን ቆመው ጭቆና ያለማውገዛቸው፣ ለፍትህ ያለመስራታቸው ያስተዛዝባል። መጠጊያ ታዛን ያሳጣል። እናንተ ያመናችሁ ሆይ አላህን ፍሩ ከእውነተኞችም ሁኑ ይላል ቁርአን አልተውባ 149። አደራ እውነተኞች ሁኑ። እውነት ወደ መልካም ተግባር ወደ ጀነት ያደርሳል። አንድ ሰው እውነተኝነትን በመምረጥ ባህሪው ካደረገ በአላህ ዘንድ እውነተኛ የሚል ማዕረግ ያገኛል ይላሉ ነብዩ መሐመድ የአላህ ሰላም እዝነት በሳቸው ላይ ይውረድና። እነሆ ታዲያ እውነት መክሊታቸው የሆኑ የሃይማኖት አባቶች አሁን ያለው ወቅታዊ ሁኔታ የእውነት ዜጎች በሀገራችን በፈርዖን በትረ ስልጣን የመገፋታቸው እውነት እንዴት ይሆን? አባቶቻችን በሀገር ያለው የሥርዓቱ ጭቆና ድብቅነቱ ለማን ይሆን? የዜጎች መገፋት እውነት ነው። ማህበረሰቡ በዘር ጠብ መፈላለጉ ሐቅ ነው። ወገኖች በሀገር ነጋሲው መማረራቸው ሰሚ ያጣ ምሬት ነው። የሀገር አንጡራ ሀብት ሀገር ለማስተዳደር ኃላፊነት በወሰዱት መመዝበሩ ሐቅ ነው። ፍትሃዊ የሀብት ክፍፍል ያለመኖሩ እውነት ነው። ዜጎች በሀገር ባይተዋር መሆናቸው ለምን ማለታቸው ሐቅ ነው። በበትረ ስልጣኑ ምሬት በስቷል። የግፍ ጽዋ ሞልቷል። በጭቆናው የወገኖች ጫንቃ ተልጧል፣ ጎብጧል። ሞትና የደም ጎርፍ ታይቷል። ስደትና መፈናቀል በስቷል። ፍትህ ጠፍቷል። የህዋት ንግስናው ያክትም። ነጻነት፣ ፍትህ ይስፈን። ቂም ቁርሾው ይሻር። እርቀ ሰላም ይውረድ። እውነቱ ይህ ነው። በተስልጣኑ ይብቃው የሚለው የዜጎች ሁሉ ድምጽ የሃይማኖት አባቶች ያለማስተጋባታቸው ከተጨቋኝ ጎን ያለመቆማቸው ስጋትና ፍርሃቱ የምድራዊ ነው ወይስ የሰማዊ? መንግስት ለዜጎቹ ጥበቃ የማድረግ አቅሙ እየተመናመነ የመምጣቱ መንስኤ ህዝብ ስርዓቱ ላይ እምነት እያጣ የመምጣቱ ጫፍ እንደሆነ ይገለጻል።
የበርካታ ዜጎች እምቢተኝነት ማህበረሰባዊ ውጥረትን ፈጥሯል። ህግ ፖለቲካውን መምራት ሲገባው ፖለቲካ ህግን እንዲዘውር በማድረጉ ዜጎች በመንግስታቸው የሚያስፈራቸው ሆኗል። ህዝብ የፍትህ አካላትን ዋጋ አኮስሶታል። የህግ ጥሰቱ የመሳሪያ ኃይሉን ያገዛዝ ጭቆናውን አፈርጥሟል። አሁን የሃይማኖት መሪዎች ሀገር የተሰጠው መንግስት ሀገሪቷን በእኩልነት በፍትህ መምራት ማስተዳደር ይጠበቅበታል የሚለው ይፋ ያልወጣ የረፈደ ተግሳጽ ወቅትን ያላገናዘበ አይደለም ሲሉ የሚሞግቷቸው በርካታዎች ናቸው። የሃይማኖት አባቶች ለተሸከሙት የሃይማኖት ተልእኮ ሁሉም የክብር ዙፋን ላይ ናቸው። ይህ ዜጎች የሚሰጡት የከበረ ጨዋነት ነገም ለትውልድ የሚተላለፍ ነው። ትናንት ስልጣን ከህግ ሲያልፍ በትረ ስልጣኑ ከህግ በላይ ሆኖ ግፍና እንግልት፣ ንቅሰት፣ አምባገነንነት ሲደራጅ ንጉስ አይከሰስ የሚለውን ኋላ ቀር ይትባሃል በዚህ ትውልድ ለምን ያስብላል? ከተገፋው ወገን ያልሆኑ የሃይማኖት አባቶች ሃይማኖታዊ ተልእኳቸው ብዥታ ቢፈጥርብንም የሚስጥረ ትዕግስትን ገደብ ሊነግሩን ይገባል። ዛሬ ህዝቦች ለውጥ ሲሹ አይናችን ሰው ራበው ሲሉ ስሜታዊነትን ማረቅ እንጂ ለውጥን ማኮላሸት ተገቢ አይመስልም። እናንተ መካሪ የሃይማኖት አባቶች የለውጥ ግስጋሴ ሂደት ደካማውን እንዳይጎዳ፣ ኃይል ያለው በኃይሉ እንዳይመካ፣ አፈሙዝ እንዳይደቀን ገስጹ፣ ገዝቱ። ሀገርን ለመታደግ ትውልድን ለማስቀጠል ከተጨቋኝ ህዝብ ጎን ሆናችሁ ሰላማዊ ሽግግሩን ማመቻቸት የሃይማኖት አባቶች ትልቅ ኃላፊነት ይሁን። የሃይማኖት አባቶች የእውነት መርህ አባቶች ናቸው። የፍትህ ባለጋሻዎች ተደርገው ይቆጠራሉ። የሰላም ብርሃን መሆናቸው ይታመናል። የእርቅ ማዶች፣ የሰማያዊ ጎዳናን አመላካቾች፣ የስነ ምግባር ጌጦች ስለመሆናቸው ሞጋች የለም። ህዝብ በስርዓቱ የተንገፈገፈው ግፍ በቃን ያለው ድንገት በስሜት ፈንድቶ ያለ መሆኑን የሃይማኖት አባቶች ጠንቅቀው ያውቁታል። ለስርዓቱ መሻገትም ሆነ እርግማን ድርጊት በቀጥታም ሆነ በተዘዋዋሪ ጋሻ ሆነው ቆይተዋል ሲሉ የሚከሷቸው አሉ። ከጊዜ ወደ ጊዜ ጫናው ሲበረታ ብልህ ድርግም የሚል ህዝባዊ ቁጣ ከሰመ ሲባል ሲያብብ እናንተ የእምነት አባቶች ስራው ይበዛባቸዋል። ወላጆች ልጆቻቸውን እንዲመክሩ አገልግሎታችሁ ክብር ስላለው ህዝበ ተቀባይነታችሁ የላቀ ስለሆነ ስርዓተ ክንፍ መመሪያ ይወርድላቸዋል። እማኝ ምእመናን ቃላችሁን ሰምቶ ነጻነቱን ተነጥቆ በትረ ስልጣኑ ያለው እንዲሆን እድል ሰጥቷል። በህይወታችን ላይ እንዲመላለስ ፈቅዷል። እየገደሉንም ወላጅና ልጅ በአንድ ጀንበር በአንድ ጉድጓድ እየተቀበሩ የሥርዓቱ ዕድሜን ቀጥለናል። ያላችሁንንም ሰምተናል፣ ተግሳጻችሁንም አክብረናል። አሁን እኛም እናንተም ነጻ መሆን ሊያምረን ይገባል። ልሳናችሁም ቃል ሕይወት እንዲያሰማ ቀጥተኛ መንገድ አንድ አላህን ስለመገዛት እንዲመሰክር ነጻነትን ያውጅ። ፈጣሪን የማገልገል መንበራችሁ ንጹህ መሆኑ ይታወጅ። የሰው እኩልነት ክብርን ከእናንተ በላይ የሚያስተምረን የለም። ባርነታችን ለፈጣሪያችን እንጂ ለሥርዓቱ መሆኑ ያክትም። አሁን የሰላም ጥሪያችሁ የበትረ ስልጣኑ ትእዛዝ ሳይሆን የሃይማኖት ተልእኮ ይሁን። ያኔ መንፈሳዊ ኃይሉ ይበረታል። የድፍረት መክሊት ቦግ ይላል። የግፍ እስረኞችን ታስፈታላችሁ። የጭቆና ሥርዓቱን ትገዝታላችሁ። የፍትህ ነጻነት፣ አንድነት፣ ህብራዊነት፣ ፍቅር፣ ሰላም ትዘራላችሁ። አሁን የኢትዮጵያ ሃይማኖት ጉባኤም ሆነ የሃይማኖት ጉባኤ የበላይ ጠባቂ ተግሳጽና ጥፋትን የማቆም ስራው ሽቅም መሆን አለበት። የሥርዓቱን መሪዎች ሰብስበው የህዝብ ቁጣው ንሯል፣ የለውጥ ፍላጎቱ ግሟል። በሰላማዊ መንገድ እንዴት ለውጥ እናውጅ? በዜጎች የወደፊት አንድነትና እኩልነት የፍትህ የበላይነት ላይ የተመሰረተ በትረ ስልጣን እንዴት ይመስረት በሚለው ልንመክር ይገባል። ሀገርን የማዳን ተልእኮ